የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በትግራይ ክልል መዲና መቀለ የህወሓት ከፍተኛ አመራሮች ጉባኤ ተጀምሯል። ህዝባዊ መንግስታችን ለመከታችን በሚል መሪ ቃል ነው ጉባኤው እየተካሄደ ያለው። በሌላ በኩል በትላንትናው ዕለት አወዛጋቢ መግለጫዎችን የሰጡት ሌተናል ጄኔራል ታደሰ ወረደ ዛሬ አዲስ ማብራሪያ ሰጥተዋል። ጄኔራሉ በጊዜያዊ መንግስት ላይ መፈንቅለ መንግስት ወይም ኩዴታ ለማድረግ እንዳታስቡት እንዳትተገብሩ ሲሉ ተደምጠዋል። ጨምሮም ነባር መንግስት ይመለስ የሚለው የህወሓት ውሳኔ አደገኛ ተጨማሪ ግጭትና ጥፋት የሚጋብዝ ነው፣ ውሳኔው ከተተገበረ ውድቀት እንጂ ድል አይገኝም ሲሉም ተናግረዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የብልጽግና አገዛዝ ባህር ዳር ከተማን የምርጫ ካርድ ያልወሰዱ ግለሰቦችን በሚሊሻና ፖሊስ እያስገደደ ይገኛል ሲል የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። አገዛዙ ነዋሪዎች መሰረታዊ አገልግሎት ለማግኘት የምርጫ ካርድ መያዝ ግዴታ ጥሎባቸዋል ሲል ነው አፋብን ያስታወቀው። አፋብ ራሱ ብልጽግና መራጭ ማስመራጭም ታዛቢ ሆኖ ለሚጨርሰው ምርጫ ወጪ እየባከነ ይገኛል ሲል አስታውቋል። በዝርዝር እናየዋለን። በአማራ ክልል ባህር ዳር ከተማ ከባድ ወንጀል በመፈጸም የተጠረጠረው የአገዛዙ አድማ ብተና አመራር በትግራይ ክልል በቁጥጥር ስር ዋለ። ተጠርጣሪ ወንጀሉ ከተፈጸመበት ባህር ዳር ከተማ በመሸሽ ለ2 ሳምንት ተሰውሮ ቆየ በኋላ ነው በመቀለ ከተማ ተይዟል ሲሉ የሁለቱ ክልሎች ፖሊሶች ያስታወቁት። በዝርዝር እናያለን። በሆርሙዝ ወሽመጥ ላይ 3 መርከቦች ጥቃት ተፈጽሞባቸዋል። ኢራን ሁለቱም መርከቦችን በቁጥጥር ስር አውያለሁ ብላለች። አሁንም ኢራን ብሔራዊ ጥቅሟን ለማስከበር አስፈላጊውን ሁሉ እርምጃ ትወስዳለች ስትል በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ እንድትቆዩ ግብዣችን ነው። ወደ ዝርዝሩ አልፋለሁ። በትግራይ ክልል መዲና መቀለ የህወሓት ከፍተኛ አመራሮች ጉባኤ ተጀምሯል። ህዝባዊ መንግስታችን ለመከታችን በሚል መሪ ቃል ነው ጉባኤው እየተካሄደ ያለው። በሌላ በኩል በትላንትናው ዕለት አወዛጋቢ ሀሳቦችን በመግለጫ የተናገሩት ሌተናል ጄኔራል ታደሰ ወረደ ዛሬ አዲስ ማብራሪያ ሰጥተዋል። ጄኔራሉ በጊዜያዊ መንግስቱ ላይ መፈንቅለ መንግስት ወይም ኩዴታ ለማድረግ እንዳታስቡት እንዳትተገብሩ ሲሉ ተደምጠዋል። በመቀለ የተጀመረው ስብሰባ በዋናነት ከአክሱም የህወሓትና ማዕከላዊ ኮሚቴ ውሳኔ እንዲሁም ከወታደራዊ አዛዦች ስብሰባ ቀጥሎ የተደረገ ነው። ዛሬ መጋቢት 2018 ዓ.ም የተጀመረው ይህ ጉባኤም በየደረጃው ካሉ የህወሓት አመራሮች ከፍተኛ የተባሉት የሚሳተፉበት እንደሆነ ታውቋል። የስብሰባው መሪ ቃል ህዝባዊ መንግስታችን ለመከታችን የሚል ሲሆን በአክሱም የነበረው መንግስት መመለስና ለመከታ መዘጋጀት ከሚለው ጋር በቀጥታ የተሳሰረ ነው ተብሏል። የጉባኤው መድረክ ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤልና የህወሓቱ ምክትል አቶ አማኑኤል አሰፋም እየመሩት ይገኛሉ ተብሏል። የኢትዮኒውስ የመረጃ ምንጮች ስብሰባው ማዕከላዊ ኮሚቴ የወሰነውን ውሳኔ መሰረት አድርጎ ለመጓየት ነው የተጠራው ብለዋል። ይህ አይነት ስብሰባ በተለያየ መልኩ ይቀጥላል ተብሏል ያሉት የኢትዮኒውስ የመረጃ ምንጮች በየደረጃው ካሉ የህወሓት አመራሮች በውስጥና በውጭ ካሉ የህወሓት አባላትና ህዝቡ ጋራ እንዲሁም ከሊቃኑ ጋር ፖለቲካዊ ፓርቲዎችና ጋራ ለመወያየት በማዕከላዊ ኮሚቴው ስለተመከረና አቅጣጫ ስለተቀመጠ ይህ ጉባኤ መጀመሪያው ነው ብለዋል። ይህ በእንዲህ እንዳለ ሌተናል ጄኔራል ታደሰ ወረደ በትላንትናው ዕለት በሰጡት መግለጫ የተጣረሱ ሀሳቦችና አቋሞችን በማሳየታቸው መነጋገሪያ ሆነው ቀጥለዋል። ጄኔራሉ ታዲያ ለእነዚህ የመነጋገሪያ ሀሳቦች ዛሬ በትላንትናው ዕለት በመረጡትና በሰጡት መግለጫ ሀሳብ ላይ ግልጽ እንዲያደርጉ በጋዜጠኞች ተጠይቀው ተጨማሪ ማብራሪያ አቅርበዋል። ዛሬ ጠዋት ለአንዳ ሪፖርትና ላዛት ትግረኛ ለተባሉ ሚዲያዎች ነው ከትላንት የቀጠለ ማብራሪያቸውን ሰጥተዋል የተባለው። ጄኔራል ታደሰ ወረደ ህወሓት ባለፈው ሳምንት ነባሩ መንግስት ይመለስ ሲል የወሰነው ውሳኔ እሳቸውን ጨምሮ 9 አባላት ላሉት ካውንስል እስካሁን እንዳልቀረበ ቀርቦም ቢሆን ካውንስሉ ውሳኔውን ከማወቅ በዘለለ ውሳኔውን መቀልበስ እንደማይችል ገልጸዋል። ከአክሱም ከተማ ነባሩ መንግስት ይመለስ የሚለው ውሳኔ በኋላ የውሳኔው አስፈጻሚ ከሆነው የህወሓት አካል እንዳልተገናኙና በተናጠል ሳይሆን ውሳኔውን ከሚያስፈጽመው አካል ጋር ተገናኝተው መወያየት እንደሚፈልጉም ሲናገሩ ተደምጠዋል። የህወሓቱ ነባር መንግስት ይመለስ አደገኛ ተጨማሪ ግጭትና ጥፋት የሚጋብዝ ውሳኔው ከተተገበረ ውድቀት እንጂ ድል አያስገኝም ሲሉ የደመደሙት ጄኔራል ታደሰ ወረደ ተገናኝተን ደግሞ ልንመክር ይገባል ብለዋል። ፕሬዚዳንቱ ታዲያ የተፈጠረውን የፖለቲካ ቀውስ ለማረጋጋት የሚያስችል አማራጭ የመፍትሄ ሀሳብ እንዳላቸው እሳቸውን ጨምሮ 9 አባላት ላሉት ካውንስል ለማቅረብ ዝግጁ እንደሆኑም ሲናገሩ ተሰምተዋል። የክልሉ መንግስት ሚዲያዎች በህወሓት በመጠለፋቸው ምክንያት ትላንት ሚያዝያ 13 የሰጡት ቃለ መጠይቅ ተዛብቶ ቀርቦብኛል ሲሉ ሌተናል
ጀነራል ታደሰ ወረደ ተናግረዋል። ለምሳሌ ስልጣን ይለቃሉ ብለዋል ተብሎ በክልሉ የሚዲያዎች የተሰራጨው መረጃ እንዳለና ይህም የተሳሳተና ያልተናገሩት ነው ሲሉ ዛሬ አስተባብለዋል። ነባሩ መንግስት ይመለስ የሚል የህወሓት ውሳኔ በጊዜያዊ አስተዳደር ስር ያሉ ዞኖችን ለምሳሌ የክልሉ ደቡባዊ ዞን ውሳኔ ተቀብየዋለው ብሎክ በካቢኔ ደረጃ በሚዲያ መስተጋባቱ የተሳሳተ ነው። ይህም ስህተት ምንጩ የቆየው የፓርቲውና የመንግስት መዋቅር መደበላለቅ ነው ሲሉ ሌተናል ጀነራል ታደሰ ወረደ ተችተዋል። በዚያ መንግስት ላይ መፈንቅለ መንግስት ወይም ኩዴታ ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጥን የቅርቡም የሩቁም የማይቀበለው ዘመኑ የማያወጅ እንደሆነ ገልጸዋል የተባሉ ሌተናል ጀነራል ታደሰ ወረደ እንዲህ ያለ አደገኛ ድርጊት እንዳይታሰብ እንዳይተገበር በጽኑ አስጠነቅቃለሁ ሲሉ ተደምጠዋል። ጨምሮም የጊዜ አስተዳደሩ መዋቅር አሁንም በስራ ላይ እንደሆነና የዕለት ተዕለት መንግስታዊ ስራዎችን በአግባቡ መከናወን እንዳለባቸውም ሲናገሩ ተሰምተዋል። ምናልባትም ሁለት መንግስት ሊወስኑ ይሆናል፣ ካላያም ደግሞ ፈንቅለ መንግስት ሊያደርጉ ይሆናል። ይህ ግን ችግር ነው ብለዋል። ፕሬዚዳንቱ ስልጣናቸውን በጩኸትና በደቦ ውሳኔ አለቅም ያሉ ሲሆን በመግለጽ ማንኛውም ትግራዋይ የማህበረሰብ አንቂም የክልሉ ፖለቲካ ከድጡ ወደ ማጡ ከሚያሸጋግር ኃላፊነት የጎደለው ተግባር እንዲቆጠቡ ሲሉም ይመክራሉ። ሌተናል ጀነራል ታደሰ ወረደ ምክክር እናደርጋለን፣ ውይይት እናደርጋለን ቢሉም በአካባቢያቸው ያሉት የህወሓት ባለስልጣናት ጋር እስካሁን አልተገናኘውም ብለዋል። ነገር ግን ከስልጣን መውረድም ሆነ ጊዜ አስተዳደሩን ማፍረስ ካላያም ደግሞ የህወሓት ማዕከላዊ ኮሚቴ የወሰነውን ውሳኔና ነባሩ መንግስት መመለስ አስቸጋሪና አደገኛ ነው ሲሉ ማስጠንቀቃቸውንም ተዘግቧል። የብልጽግና አገዛዝ ባህር ዳር ከተማ የምርጫ ካርድ ያልወሰዱ ግለሰቦችን በሚኒሻና ፖሊስ እያስገደደ ይገኛል ሲል የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። አገዛዙ ነዋሪዎች መሰረታዊ አገልግሎት ለማግኘት የምርጫ ካርድ መያዝ ግዴታ ጥሎባቸዋል ሲልም ነው አፋብን ያስታወቀው። በዛሬው ዕለት ሚያዝያ 14 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤ ብልጽግና በምርጫ ስም በህዝብ ላይ በደል እያደረሰ እንደሚገኝ አስታውቋል። አገዛዙ በግንቦት መጨረሻ አድርገዋለሁ በሚል ሂደት ላይ የሚገኘው ሰባተኛው ሀገራዊ ምርጫ ቀድሞ የተቃወመው የአማራ ፋኖ ብሔራዊ ንቅናቄ አሁን ላይ ብልጽግና በሚቆጣጠራቸው የአማራ ክልል ከተሞች ከምርጫ ሂደቱ ጋር ተያይዞ በነዋሪዎች ላይ እየተፈጸሙ ነው ያላቸውን በደሎች አጋልጧል። በክልሉ ጎንደር ከተማ ማራኪ ክፍለ ከተማ የመንግስት ሰራተኞች እያንዳንዳቸው 5 ሰዎችን ለምርጫ መዝገው እንዲመጡ ይህንን የማያደርጉ ከሆነም ከስራ እንደሚሰናበቱ ተነግሯቸዋል። ሳምንት ሙሉ ማሳካት አልቻልንም የሚል ሪፖርት አቅርበዋል ያለው የአፋብን የህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤ በዚህም የተነሳ አለቆቻቸው ያለመታወቂያም ቢሆን እየመዘገባቸው አምጡ በሚል ስላዟቸው የመሰላቸውን የሰው ስም መዝግበው የምርጫ ካርዶችን በመመለስ ላይ ናቸው ሲልም አስታውቀዋል። እንደዚህ ያሉ ተግባራት በሁሉም የብልጽግና አገዛዝ ይዞታዎች በሆኑ የክልሉ አካባቢዎች የሚፈጸሙ መሆናቸውን ነው አፋብን ይፋ ያደረገው። አርበኛ አስረስ ማረ ዳምጤ ያክሎም ደሴ፣ ደብረ ብርሃን፣ ኮምቦልቻ ከሴፍትኔት ተረጂዎችና ከወጣቶች ሊግ ለአገዛዙ ታማኝ የተባሉት ለምርጫ አስፈጻሚነት ተመልምለው በየቀበሌያቸው ተመድበዋል ብሏል። የተመለመሉ አስፈጻሚዎች እያንዳንዳቸው 10 መራጭ አሳምነው ማስመዝገብ ከቻሉ ለእያንዳንዳቸው 30 ሺህ ብር ከመንግስት ይሰጣቸዋል። በማህበራት ሳትደራጁ 150 ካሬ ሜትር ቦታ ይሰጣቸዋል። በተባለው መሰረት የሚመዘገበው ሰው ሲያጡ ካርድ መመለስ ጀምረዋል ብሏል አፋብን። በተለይም በባህር ዳር ከተማ የምርጫ ካርድ ያልወሰዱ ግለሰቦች ካርድ እንዲወስዱ በሚሊሻና ፖሊስ እየተገደዱ ይገኛሉ ያለው አስረስ ማረ ለአብነትም የባጃጅና የታክሲ ሹፌሮች በኩፖን ነዳጅ ስለሚቀዱ ከኩፖኑ በተጨማሪ የምርጫ ካርድ መያዝ ግዴታ ጥሎባቸዋል ሲል አጋልጧል። የጭነት አውሮፕላኖች ከደብረ ዘይት ወደ ባህር ዳር፣ ጎንደር የምርጫ ቁሳቁስ ሲያጓጉዙ ከሰነበቱ በኋላ ከሰሞኑ ደግሞ የመራጭ ስም የተመዘገባቸው የምርጫ ካርዶችን ድምጽ የተሰጣቸው ወረቀቶችን ከጎንደርና ባህር ዳር ወደ አዲስ አበባ እያጓጓዙ ነው ያለው የአፋብን የህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤ ራሱ ብልጽግና መራጭም አስመራጭም ታዛቢም ሆኖ ለሚጨርሰው ምርጫ ወጪ እየባከነ ይገኛል ሲል ተቃውሞውን አሰምቷል። በአማራ ክልል ባህር ዳር ከተማ ከባድ ወንጀል በመፈጸም የተጠረጠረው የአገዛዙ አድማ ብተና አመራር በትግራይ ክልል በቁጥጥር ስር ውሏል። ሚያዝያ 7 2018 ዓ.ም በአማራ ክልል መዲና ባህር ዳር ከተማ ማህሌት ማሩ የተባለች ታዳጊ ላይ የብልጽግና አገዛዝ አድማ ብተና አመራር ያስገድዶ መድፈርና ግድያ ወንጀል ፈጽሟል ሲሉ የኢትዮኒውስ የከተማዋ የመረጃ ምንጮች መናገራቸው መዘገባችን ይታወሳል። ታዲያ ተጠርጣሪው ከ2 ሳምንት በኋላ በትግራይ ክልል በቁጥጥር ስር መዋሉን ነው ፖሊስ ያስታወቀው። ወንጀሉ የተፈጸመባት ታዳጊ
ማህሌት ማሩ በመስተንግዶ ስትሰራበት ከነበረው መኳንንት ስለሽ ሆቴል ሚያዝያ 6 2018 ዓ.ም በአገዛዙ የአድማ ብተና አባላት ታፍና ከተወሰደች በኋላ ሚያዝያ 7 2018 ዓ.ም በብሉ ናይል ሆቴል ክፍል ውስጥ ተገድላ መገኘቷን የመረጃ ምንጮቻችን ይናገራሉ። በወቅቱ ማህሌት ማሩን የወሰዷት ሰዎች የመንግስት ጸጥታ አስከባሪ መሆናቸውና ዋና ሳጅን ያምራል አለበል የተባለ አመራር አጃቢ ስለመሆናቸውም ተዘግቧል። ተጠርጣሪ ዋና ሳጅን ያምራል አለበል በነፍስ ግድያ ወንጀል ተጠርጥሯል በሚል በፖሊስ ማዘዣ ወጥቶበት ሲፈለግ መቆየቱን የባህር ዳር ከተማ አስተዳደር ፖሊስ የጻፈው ደብዳቤ ያሳያል። የአገዛዙ የአማራ ክልል ፖሊስ ዛሬ ይፋ እንዳደረገው ይህ በሰው ህይወት ማጥፋት ወንጀል ጠርጥሮ ለተወሰነ ጊዜ ተሰውሮ የነበረው ግለሰብ በትግራይ ክልል መቀለ ከተማ በቁጥጥር ስር ውሏል ብሏል። የክልሉ ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ታደሰ አያሌው ዛሬ በሰጡት መግለጫ ነው ያምራል አለበል አለሙ የተባለው ተጠርጣሪ ግድያ ፈጽሞ ከአካባቢው በመሰወር ለረጅም ጊዜ ሲፈለግ ቆይቶ በቁጥጥር ስር ውሏል ያለው የትግራይ ፖሊስ በበኩሉም በአማራ ክልል ባህር ዳር ከተማ በተፈጸመው ወንጀል የተጠረጠረው ያምራል አለበል በመቀለ ከተማ መያዙን በሚዲያ አረጋግጦ አሳልፌ ሰጥቼዋለሁ ሲል አረጋግጧል። በሆርሙዝ ወሽመጥ ላይ 3 መርከቦች ጥቃት ሲፈጸምባቸው ኢራን 2 መርከቦችን በቁጥጥር ስር ማዋሏን አስታውቃለች። ኢራን ብሔራዊ ጥቅሟን ለማስከበር አስፈላጊ እርምጃ እንደምትወስድም ዛሬ እንገልጻለች። የኢራን እስላማዊ አብዮታዊ ዘብ በፈጸመው ጥቃት 3 የጭነት መርከቦች በሆርሙዝ ወሽመጥ ላይ መመታታቸውን የኢራን መገናኛ ብዙሃን ዘግቧል። ቢቢሲ እንደዘገበው ከሆነ አብዮታዊ ዘቡ እርምጃ ከወሰደባቸው 3 የጭነት መርከቦች መካከል 2ቱን እንደያዘም አስታውቋል። በሆርሙዝ ወሽመጥ ላይ ያለው የመርከቦች እንቅስቃሴ በኢራንና በአሜሪካ ኃይሎች ማስጠንቀቂያ ውስጥ ባለበት ጊዜ ኢራን መመሪያዋን አልተከተሉም ባለቻቸው መርከቦች ላይ እርምጃ እየወሰደች እንደሆነች አስታውቋል። የመጀመሪያው ጥቃት የተፈጸመው ዩናይትድ ኪንግደም የባህር ትራንስፖርት ንግድ ማዕከል እንዳሳወቀው ከሆነ የአብዮታዊ ዘቡ አጥቂ ጀልባ በሆርሙዝ ወሽመጥ ላይ ሲጓዝ በነበረ የግሪክ ኩባንያ ንብረት በሆነው ኮንቴነሮችን በጫነ መርከብ ላይ ተኩስ ተከፍቶ እና ከባድ ጉዳት ደርሶ ነው። ሁለተኛው ደግሞ የተለያዩ ምንጮች እንዳረጋገጡት ንብረትነቱ የዩናይትድ አረብ ኤሚሬትስ የሆነና የፓናማ ሰንደቅ ዓላማ በሚያውለበልብ መርከብ ላይ ጥቃት ተፈጽሟል። በመርከቡና በሰራተኞቹ ላይ ምንም አይነት ጉዳት አልደረሰም ይላል ቢቢሲ። ሶስተኛውን ጥቃት ሲጠቅስ የባህር ትራንስፖርት ደህንነት ተቋም የሆነው ቫንጋርድ ለቢቢሲ እንዳስታወቀውና ሌላው የፓናማ ሰንደቅ ዓላማ የሚያውለበልብ መርከብ ከሆርሙዝ ወሽመጥ በሚወጣበት ጊዜ የጥቃት ኢላማ ሆኗል። በጥቃቱ በመርከቡ የተለያዩ ክፍሎች ላይ ጉዳት እንደደረሰም ተዘግቧል። የኢራን አብዮታዊ ዘብ ጥቃት ከተፈጸመባቸው 3 መርከቦች 2ቱም ፈቃድ ሳያገኙና የመርከብ እንቅስቃሴ መቆጣጠሪያ ስርዓታቸውን በማጥፋት በቁጥጥር ስር ውለው ወደ ኢራን የባህር ዳርቻ መወሰዳቸውን አስታውቋል። ታዲያ በተጨማሪ ኢራን ብሔራዊ ጥቅሟን ለማስከበር አስፈላጊ እርምጃ ትወስዳለች ሲሉ የውጭ ጉዳይ ቃል አቀባዩ ተናግረዋል። በኢራንና በአሜሪካ መካከል የሚካሄደው ድርድር እየተጠበቀ ባለበት በአሁኑ ጊዜ ኢራን ብሔራዊ ጥቅሟን እንደምታስከብር ነው ያስታወቀችው። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በቴሌግራም ላይ ባሰፈሩት መልእክት ሀገራቸው ብሔራዊ ጥቅሞቿንና ደህንነቷን ለማስጠበቅ አስፈላጊና ተገቢ እርምጃ ትወስዳለች ብሏል። ቃል አቀባዩ ጨምሮም ከአሜሪካ ጋር የሚደረገው ድርድር እያሸማገለች ካለችው ፓኪስታን በኩል እየቀረበ ያለው የተኩስ አቁም ጥያቄ በተመለከተ ሀገራቸው ፖለቲካው መስክ ያለው ሁኔታ በቅርበት እየተከታተለች መሆኗን መግለጻቸውን የኢራን የዜና ወኪል ኢርና ዘግቧል። ለ2 ሳምንት የቆየው የተኩስ አቁም ሲጠናቀቅ ፕሬዚዳንት ዶናልድ ትራምፕ በኢራን ያለው መንግስት በከባድ ሁኔታ መፍረክረኩን በመጥቀስ ከፓኪስታን በኩል የቀረበላቸውን ጥያቄ ተቀብያለሁ ሲሉ አስታውቀዋል። ቃል አቀባይ ባጋይ ከአሜሪካ ጋር ስለሚደረግ ቀጣይ ድርድር ተጠይቀው ዲፕሎማሲ ብሔራዊ ጥቅምና ደህንነትን የማስጠበቂያ መሳሪያ ነው፣ ይህንን ለመጠቀም አስፈላጊና ሳማኝ ሁኔታ መኖሩን ስናረጋግጥ እርምጃ እንወስዳለን ሲሉ መናገራቸውን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችሁን ይመስል ነበር። መልካም ጊዜ እመኛለሁ።